ከፍቅር ጋር ባለበት ሳለ ለፍቅር ትክክለኛ ፍቅር ቢያሳያት እኮ ወደ ሩታ እንዲመለስም አትፈቅድለትም ነበረ። በቃ እሷም ከልጅነት ፍቅሯ ጋር ከአብርሽ ጋር ትቀጥል ነበር። ነገር ግን በሄርሜላ እቅፍ ውስጥ ሆኖ ሲቃዥም ሩታ ብሎ ነው። ሄርሜላ ሁሌ የምትባን ነው። በቃ ሁሌ እኮ ሀሳብ ይሆንባታል። በቃ ልጁን ለማየት ወደ ሩታ በሄደ ቁጥር ሰቀቀን ነው። ራሷም ተናግራለች። ሰላም ጤና ይስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን የሰው ልጅ የዘራውን ነው የሚያጭደው ስላችሁ በምክንያት ነው። አብርሽ ላይ እየደረሰበት ያለው ይህ ነው። ሌላ የተለየ ነገር የለውም። ውድ ቤተሰቦቻችን ሄርሚ ዛሬ የመጀመሪያ ከዚህ ቀደም ከወሰነችው ውሳኔ ዛሬ ጠንከር ያለ ውሳኔ ወሰናለች ብዬ አስባለሁ። እንግዲህ ሄርሚ ምናልባት ቤቷ ከሄደች በኋላ ሀሳቧን የሚያስቀይራት ነገር ይኖራል እንጂ ዛሬ ላይ እንደወሰነችው ውሳኔ ከሆነ ትክክለኛ ውሳኔ ነው። አብርሽ ለእሷ እንደማያስብላት፣ አብርሽ እሷን እንደማያፈቅራት ደጋግመን ነግረናት ነበር። ነገር ግን የሰው ልጅ የሆነ ህመም ወይም ስቃይ ወይም ደግሞ ጉዳት ካልደረሰበት በስተቀር መማር አይችልም ማለት ሄርሜላ ነው። ምክንያቱም ከዚህ ቀደም ደጋግመን ተናግረናል። አብርሽ ስሜት ያለው ለሩታ ነው። ሲቀጥልም ለሩታ ስሜት ቢኖረውም ነገር ግን አብርሽ ሩታን ጥሎ የሄደው ሩታም ተናግራለች። አብርሽን ነፃነት እንዲኖረው ስላላደረኩት ነው። ይህን ስላችሁ ደግሞ ነፃነት እንዳይኖረው ማለት አብርሽ በፍጹም ውልፍት እንዲል አትፈቅድለትም ሩታ። ለምሳሌ ከሄርሜላ ጋር ቢሆን ከፍቅርም ጋር ቢሆን በተለይ ከሄርሜላ ጋር እንደፈለገ ነፃነት ይኖራል። ማንም ሴቶች ጋር ምናምን መሄድ ምናምን ይችላል። ሩታ ግን በጣም ቆራጥ ስለሆነች ነገሮችን የምትመራመራበት መንገድ የተለየ ነው። ሲቀጥል ደግሞ በክብሯ እንደማትደራደር ሁላችንም እንረዳለን፣ እናውቃለን። ስለዚህ አብርሽ አሁን አምኖ ወደ ሩታ መመለስ የከበደውም አንደኛው ነገር ምንድን ነው? ሩታ ጋር ጨዋታ፣ ፌዝ፣ ቀልድ የሚባል ነገር አይኖርም። በቃ ሩታ ቆራጥ ነች። ትዳሬን፣ ልጄን፣ ቤቴን ካለች ባሬን ብላ አንዴ ወስናበት አምናበት ከገባች የምታሰምረውም ያን እንደሆነ በሚገባ ደጋግማ ተናግራለች። ሲቀጥል ደግሞ እኔ የምለፋው ማግኘት የምችለውን ነገር ላይ ብቻ ነው ብላለች ሩታ። ሲቀጥልም ደግሞ የማይነድ እሳት አላራግብም ስላችሁ በምክንያት ነው እያለች ነው ሩቲ። እንግዲህ ውድ ቤተሰቦቻችን ፍቅርም ከሩታ ጎን በመቆም የተሰማትን ነገር ለመናገር አብርሽና ሩታ አንድ ላይ እንዲሆኑ የሆነ መስመር እያሰመረች ነው። በዚህም ሁኔታ ላይ ደግሞ አብርሽ ገብቶ ምን እያለ ነው? ሩታ ላይም የሆነ ነገር እያስሄድሽባት ነው። እኔ ከሁለቱ ጋር ባልሆንም ደግሞ ፍቅር ከአንቺ ጋር በፍጹም አልሆንም ብሎ ፍቅርን ገፍቷት ይሏል። እንግዲህ ውድ ቤተሰቦቻችን እስቲ ቪዲዮ ላላያችሁ ሰዎች ቪዲዮን አሳይቻችሁ ደግሞ መለሳለሁ። እንደ ውሻ ሂጂ ከዚህ ብለክ ያባረርከኝን ሰው በምን አይነት መስመር ነው ልታወራኝ የፈለከው? ስለምን ነው ልታወራኝ የፈለከው? ቀጥል። እነሱ ጋር መቆምሽ በራሱ አእምሮሽን ያስቱሻል። ገባሽ? እነሱ ሲጀመር ክፉዎች ናቸው፣ እባብ ናቸው። ችግር የለውም። እኔ አሁን ስለነሱ ሳይሆን እያወራሁ ያለሁት አብርሃም ስለ ራስህ ነው። እኔ የምታወራኝ ምንም ነገር የለም። የምታወራኝ ነገር ምን አለ? እኔ በጣም ብዙ ጊዜ ላወራ እየሞከርኩ ነበር አይደል እንዴ? አዳምጠኝ። ብዙ ነገሮችን እኮ አዳምጠኝ። አንተን ለመረዳትና ስቲል ከፍቅር ጋር እኮ እንደዛ አክት ስታደርግብኝ እኮ ምንም ባላጠፋው ጥፋት እኮ ብዙ ነገር ለመፍጠር ይሞክራል። እንግዲህ ውድ ቤተሰቦቻችን ዛሬ እጅግ በጣም ደስ ብሎኛል። ምክንያቱም የሰው ልጅ እያደረ በመጣ ቁጥር እዚህ ምድር ላይ ለሰራው ነገር ዋጋ እንደሚከፍል በአብርሽ እየተመለከትን ነው። ዛሬ ላይ አብርሽን በዚህ ልክ ፍቅር ሌሎችም ሴቶች አሁን ዛሬ ሄርሜላም ተዳፍራ እንዲህ ተናግረው ማታውቅ ልጅ ሄርሜላም እንዲህ እያወራችሁ ያለችው የአብርሽ ስነ ምግባር አብርሽ እያሳየ ያለው ጠባይ እና ደግሞ ያልሆነ መስመር እየሄደ እንደሆነ በዚህ አጋጣሚ ማየት እንችላለን። ምክንያቱም ፍቅር በጌታስ አብርሽን በምን መልኩ እንደምታወራው አያችሁ አይደለ? በቃ አሁን ፍቅር የአብርሽን ሳይኮሎጂ በደንብ ተረድተዋለች። አብርሽ በፍቅር የሚያወራውን በሚገባ አይረዳም። አብርሽ የሚፈልገው በቃ ኮስተር ብሎ አመራሩን የተሰማውን ስሜት እሱ ጋር የተጋፈጠ የሚናገር ነው እንጂ ይሄ ልሙስሙስ የሚርመጠመጥ ሰው በፍጹም አይፈልግም። ፍቅር አብርሽን ከሩታ በላይ እንደውም ትረዳዋለች ብዬ እያሰብኩ ነው። ለምን አሁን እዚህ ጋር አይታችሁ ከሆነ ፍቅር የሚሰማትን ስሜት በቀጥታ ትላተመዋለች፣ ተነግሯለች። እና ደግሞ መስደብ ካለባትም ወይም ደግሞ የሳተው ነገር ካለ ፊት ለፊት ትናገረዋለች። መስደብ ካለባትም ትሰድበዋለች። እና ደግሞ አጥፍቷል ብላ የምታስበውን አብርሽ ምን ይሰማዋል ብላ አትልም። በቃ ያደረገውን አሁን እያደረገ ያለውን ነገር በጠቅላላ መታ ፊት ለፊት የምትጋጨው የምትነግረው። እና ይህ አያችሁ አይደለ አብርሽ ክብር እንደማይወድለት በቃ አሁን ዛሬ የሄርሜላ ተቆርቋሪ ደግሞ ሆኖ መጥቷል። አብርሽ እጅግ በጣም የሚገርመኝ ነገር ከሆነ ከሄርሜላ ጋር ሆነ ሲባል በቃ ለሄርሜላ ምንጣፏ ነው። በቃ ጉዝጉዝ ይላል። በቃ ሄርሜላ እንዳትነካብኝ ብለው ያስመስላል። ማስመሰል ነው ይሄ። ከፍቅር ጋር የሆነ ጊዜ ደግሞ ፍቅር እንዳትነካብኝ ይላል። አሁን ወደ ቤተሰቦቻችን አንድ ነገር ልንገራችሁ። ከዚህ ቀደም ተናግሬዋለሁ። አብርሽ ልክ ከሆነ ሰው ጋር ሲሆን ሁሌም ሩታ ተንኮለኛ እንደሆነች ነው የሚናገረው። አሁን እዚህ ጋር የሚያሳብቅበት ምንድን ነው? ሩታን ካልጠራ የሩታን ስም ካላነሳ እጅግ በጣም ደስ ስለማይለው ቪዲዮም የሰራ ስለማይመስለው ሊሆን ይችላል። አሁን እዚህ ጋር የምንናገረው አሁን የአብርሽ ድርጊት የሚያሳየው ፍቅርን ምን አላት? መቼም ከሩታ ጋር ውለሽ ነው ብሎ ተናገራት። ከሩታ ጋር ውለሽ ነው እንደዚህ አይነት ሀሳብ ያመጣሹ በላት። ከዛም በኋላ ሄርሜላንም ደግሞ ከዚህ ቀደም ሩታ ከአንቺ ጋር 2 ቀን 3 ቀን ብትውል አንቺም እንደ ሩታ ተበላሸሽ ሲላት ነበረ። አሁን የአብርሽ ሀሳብ ችግሩ አሁን ከሩታም
አሁን አብርሽ ችግሩ ከሄርሜላም ከፍቅርም አይደለም። አብርሽ ትልቅ ችግር ያለበት ከሩታ ነው። አሁን ሩታ እንኳን ቆርጣ እንዳትተወው የሚያደርግ እያንዳንዱ ሁኔታዎች አሉ። አሁን የሩታ ሀሳብ አብርሽ ጋር የምታይበት የሆነ የፍቅር ስሜት አለ። አብርሽ ጋር አፉ ነው እንጂ ልቡ ሩታ መተው እንደማይፈልግ በሚገባ ድርጊቱ ራሱ እኛ ከውጭ የሆነ ስናየው በደንብ ግልጽ ነው አይደል? ሩታ መተው እንደማይፈልግ ግልጽ ነው። ዛሬ ላይ እንኳን አይታችሁ ከሆነ እንግዲህ ሩታም ፍቅርም ናቸው በዚህ ልኩ ሲያወሩት የነበሩት አይደል? ግን መጨረሻ ላይ ፍቅርን ነው ተናግሯት ሄደው መቼም ያንቺ አልሆንም ምናምን ብሎት ገፍቶራት ሄደ። እዚህ ጋር ሩታን ለምን በዚህ ልክ ሊናገራት አልፈለገም? አይታችሁ ከሆነ የአብርሽ ትልቁ ስህተቱ አብሮት ካለ ሰው ጋር ብቻ ነው የሚያሽቃብጠው። ለምሳሌ ዛሬ ፍቅር አብራው ከጎኑ የእሱን ሀሳብ ያገዘች የደገፈች ሲመስለው ፍቅር እንድትነካበት አይፈልግም። አብርሽ የሚፈልገው ሁሌም ከጎኑ ሆነው የእሱን ሀሳብ የሚደግፍለት አብርሽ ትክክል ነህ፣ ጥሩ ነው እያደረክ ያለው የሚለውን ሰው ሁሌም የሀሳብ በውስጡ ተንኮል የለም፣ ሁሌ ጥሩ ነገር የሚያስብ እንደሆነ ነው የሚያስበው። ይህን ደግሞ ቋሚ የሆነ ሀሳብ እንደሌለው የምታውቁት ከፍቅር ጋር ሲሆን ፍቅር እንዳትናገሩብኝ ይላል። ከሄርሜላ ጋር ሲሆን ሄርሜላ አትናገሩብኝ ይላል። ከሩታ ጋር ሲሆን ደግሞ ሩታን አትናገሩብኝ። እንዴ አሁን አብርሽ በቃ መምረጥ እጅግ በጣም ቸግሮታል፣ በጣም ተቸግሯል። ግን አሁን አብርሽን በምን ተረዳኸው ካላችሁኝ፣ ለምሳሌ እኛ ጋር እዚህ መብራት ቢጠፋ ጎረቤት ጋር መብራት ካለ እዛ ሄደን ቻርጅ እንድናደርግ ጎረቤታችን መብራት እንዲኖር እንመኛለን አይደለ? ለምን አማራጭ ይኖረናል። እዚህ ከጠፋ ብርሃን ወዳለ ቦታ ወይም መብራት ወዳለ ቦታ ሄደን ቻርጅ እናደርጋለን። አብርሽም አሁን አማራጭ ሄርሜላንም ሩታንም መምረጥ ያልፈለገው ከሁለቱም ጋር መሆን ይፈልጋል። ሩታ ያስቀየመችው ሲመስለው ወደ ሄርሜላ፣ ሄርሜላ ስታስቀይመው ደግሞ ወደ ሩታ እያለ እየተገላበጠ ላይፍን ማሳለፍ ፈልጓል። ይህ ደግሞ ሩታ እንደተናገረችው ከሆነ በፍጹም አይሆን ነው። ለምሳሌ ትዳሬም ብሎ ከመጣ በቃ አክብሮ ትዳሩን መምራት ነው ያለበት። በፍጹም ግራ ቀኝ ማለት የለበትም ነው። ዛሬ ላይ ሄርሜላ ደግሞ የተናገረችው ትልቅ ንግግር አለ። ዛሬ ላይ ፍቅር የከዳች ሲመስልህ ነገሮች ሲበላሹብህ ጠብቀ ወደ እኔ መመለስህ ምንድን ነው አለችው። ይህ ደግሞ ትክክለኛ ሀቅ እንደሆነ ያሳያል። ምክንያቱም ምንም እንደው ሩታን እንኳን እኮ ምክንያት አለው ተናግሯል እኮ። ሩታን ቢያንስ ቡዜ፣ ዴቭ፣ ዳኒ የተለያዩ ሰዎች ሚዲያውም ሳይቀር አግዞታል። ሩታ አንተ ላይ የሆነ ክፉ ነገር አጋባለች፣ አንተ እንድታመም የሆነ ነገር አድርጋባለች። አንተ እንድትታመም ትልቁ ሚና የተጫወተችው ሩታና ቡዜ ማነው ሩታና ኤፊ ናቸው ብለው እየነገሩ ነበረ። ስለዚህ የሆነ ምክንያት አለ ከሩታ ጋር አልሆንም ጊዜ እፈልጋለሁ ስትል። ሄርሜላ ግን ሁሉም ሰዎች በትክክል ሄርሜላ ለአንተ ጥሩ ነገር ነው ያደረገችው። በታመምክበት ሰዓት ከጎንህ የነበረችው እሷ ነች። ጤንነትን ስትመኝ የነበረችው፣ ስታለቅስ ስታነባ የተጎዳችም የነበረችው ሄርሜላ ነች እየተባልክ እኮ አንቺንም ነው አይንሽን ማየት አልፈልግም ብለህ ጥለህ ሄድከው እንዴ። አብርሽ ግን ሾርት ሚሞሪ ልለበል ምን ስታደርግ ነበረ እንዴ? አራቀም እኮ ሳምንት እኮ ነው አይደለ? ሄርሜላንም ሩታንም ጠርተህ እኮ ሁለታችሁንም አልፈልጋችሁም፣ በቃ ሂዱልኝ፣ ከህይወቴ ውጡልኝ ያልክ ነበረ። ዛሬ ላይ ምነው ፍቅር በተወሰነ መልኩ ልክ ሄርሜላ ከሩታ ጋር መሆኗ ስታውቅ ከሄርሜላ ጋር ለመመለስ ጥረት አደረግ። እኔና አንቺ አብረን ሄደን እናውራ ምናምን አልካት እንዴ። ሄርሜላ በተደጋጋሚ ጊዜ ልታወራህ ተው እናውራ፣ አውራኝ፣ አናግረኝ ስትልህ አልነበር እንዴ እሷ? ዛሬ ላይ ምነው የሄርሜላ ወዳጅ ሆነ መጣህ? ደግሞ ሄርሜላን ክፉ እንዳይናገሩብህ ምናምን ጥረት ለማድረግ ሞከርክ። ምን ነው እንዴ? ምን አይነት ሰው ነህ ግን አንተ? ሄርሜላና ሩታን አይናቸውም ማየት አልፈልግም። ከዚህ በኋላ ከህይወቴ ይውጡልኝ። እናንተ ናችሁ የኔ ህመም። ስለዚህ እኔ ሰላም የማገኘው ሁለታችሁም ከህይወቴ ስትወጡልኝ ነው። ስለዚህ ከዚህ በኋላ አዲስ ሰው አምጥቼ ከአዲስ ሰው ጋር ህይወቴን ልመሰረት ነው አልክ። እነዚህ ልጆች ደግሞ በተወሰነ መልኩ እሺ አሉ። ነገር ግን ሁኔታ ሰላማራቸው እየመጡ እየጠየቁ ነበረ። ከዛን አያልፈልግም ብለህ አቋምን ተናገርክ። ፍቅርን ይዘህ መጣህና ደግሞ በፍቅር ሙድ ያስገባቸው። ጭራሽ እኮ ተረሳህ እንዴ? ሚዜ ትሆናላችሁ እያልክ እኮ በጣም ሙድ እያስገባቸው ነበር። የማይደረግ ነገር ለሄርሜላ ስሜት ሳትጨነቅ፣ ለልጅህ እናት ለሩታ ሳትጨነቅ ፍቅርን ይዘህ መጥተህ እኔና ፍቅር የሆነ ፕሮግራም አለን እዛ ላይ እኔና ፍቅር እንጋባ ነው ሚዜዎች ይሁኑን። መቼም ፍቅር እዚህ ሀገር ላይ የምታውቀው ብዙ ሰው የላትም። ስለዚህ ጓደኛ ስለሌላት ሩታና ሄርሜላ ሚዜ የሆኑ እያልክ በዚህ ልክ ሞራላቸውን ስትጎዳ አልነበር እንዴ? አሁን ምን ነው ዘንበል ስትል በፍቅር የሄርሜላ ወዳጅ ሆነ መጣ። ሄርሜላን እንዳትናገሩብኝ ምናምን ለማለት ሞከርክ እንዴ? ምን አይነት አስመሳይ ነህ ግን አብርሽ። አሁን እኮ ጤና ርቆሃል። ትክክል እያሰብክ አይደለም አብርሽ። ከዚህ ቀደም ታሟል ብለው እነ ቡዜ ሲጮሁ ከነበረበት ስሜት ይልቅ አሁን ነው የታመምከው፣ አሁን ነው መስመር እየሳትክ ያለኸው እያለ የምናገረው ከዚህ አንግል ነው። አንተ እኮ ሩታ በዚህ ልክ ዋጋ የከፈለችልህን በፍጹም ልትረዳ አልቻልክም። እኔ እኮ አብርሽ አንተ የበቃኝ እኮ ከዚህ ቀደም ምን አልክ?
ሩታ በረከቴ ነች፣ ኮቴዋ እርጥብ ነው፣ ሩታን ካገኘሁ በኋላ የህይወቴ ቃና ለውጥ ተለወጠ ምናምን ብለህ ስትገላለጥ ነበር። ዛሬ ላይ ደግሞ ሩታ ያንተ ገደቢስ ማንነት ይዛ እንደመጣች እያድርገህ በሚዲያ ላይ እያሳበክ ነው እንደ ጭቃ እየተገመድክ ነበር እኮ ስለ ሩታ መልካምነት ስታወራ የነበረው። አሁን ሩታ አልመቻለች። ለምን? ሩታ ህይወቷን መምራት የምትፈልገው በሰከነ መንገድ ነው። እዚህም እዛም ብለህ እንድትጨማለቅ አትፈቅድልህም። ይሄ ግልጽ ነው። አንተ ደግሞ የምትፈልገው አንዷን መታ ልጥፍ አብርሽ እየሰራለች፣ አንዷን መታ ልጥፍ አብርሽ እየሰራለች። በቃ እንዴት ነው 3-4ቱንም በእቅፍ አድርገህ ሙቀት ፈለክ። ይሄ ደግሞ በፍጹም ሩታ ጋር የለም፣ አይቻልማ። ምክንያቱም ሩታ እንደማንኛውም ሰው ቀልድ አታውቅም። ስጀምር ሃይማኖትም አይፈቅድም አይደል እንዴ? አምነህባት ሩታን የነገ የትዳር አጋሬ ትሆናለች ብለህ መርጠህ ከሩታ ጋር ፍቅርን ጀመርክ። ከዛም በኋላ ደግሞ የፈለገ ነገር ሩታ እንኳን አስቸጋሪ ብትሆን እንደው ሩታ ጎትጉታ ለመፋታት መስመር ላይ ደርሳችሁ ብትፋቱ እንኳን እኮ ዘለህ እንደው ፊርማችሁ የተቀደደው ወረቀት እንኳን ሳይበሰብስ እኮ ነው ሌላ ሴት ጋር ሄድከው። አየህ፣ መጀመሪያ ውስጥ አስቀድሞ ሌላ ሴት ጋር ለመሄድ ዝግጁ ነበር ማለት ነው። አንተ እኮ ከሄርሜላ ጋር እየሆንክ እንዴ ካረገዘች ጊዜ ጀምሮ ከወለደችም ጊዜ ጀምሮ እስቲል እስካሁን እያሰቃያት ነው። አብርሽ አሁን እንቅልፍ አጣው፣ ጤናኛ አይደለሁም፣ ነገሮች ተወሳሰቡብኝ እያልክ ያለኸው እኮ አንተ ከዚህ ቀደም በሰራኸው ትልቅ ጥፋት ነው እንዴ። አንድ ሰው እንዴት ነው የ3-4 ሴቶች እንባ ኖሮበት እንቅልፍ የሚተኛው እንዴ? እንዴት ነው አንድ ሰው ነርሱ ሳታርፍ በ4-5 ሀሳቦች ተከፋፍሎ ዛሬ እንትና ጋ ነገ እንትና ጋ እንትና እንዴት ብዬ ላሳምን እንትና እንዴት ላሳምን ብለህ አይምሮህን ቢዚ አድርገው እንዴት ሰላማዊ ህይወት ታሰልፋለህ? ለአንተ መልካም የሚሆነው የሚበጅህ ከልጅህ እናት ጋር በሰላም መንገድ ብትቀጥለው። ይህም የሚሆነው ግን ሩታ ካልወጣህላት ነው። ምክንያቱም ለሩታ የምታሳያት ንቀት እኔ እኮ የገረመኝ የፈለገ ነገር እንኳን ቢፈጠር እንዴ ሩታን እኮ በቆመችበት ጥላት የምትሄድ አይነት ሴት እኮ አይደለችም። ታውቃለህ አንተ እንዴት ሆነ እንዳገኘሃት 3-4 ቀን እንኳን እኮ ተለይታ ያለሆነ ቦታ ስትሄድ ቤተሰቦቿ ጋር ሄዳ እንኳን እኮ እንዴት እየይስት እንደነበር እኮ ሁላችንም እናውቃለን። የቅርብ ጊዜ ትዝታ ነው፣ ሩቅ እኮ አይደለም። አሁን ላይ በእጅ ስታስገባት ወልዳለች የትም አትሄድም ብለህ ስታምን ሩታ ላይ በዚህ ልክ አክት አደረክባት። ሩታ ላይ አንተ አብርሽ፣ እኛ እኮ ሁላችንም የደነገጥ ነው። እኛም እኮ ግራ ይገባን። አብርሽ ጤነኛ ቢሆን ሩታ ላይ እንዲያደርግም ብለን እንድናስብ እኮ የሆነው ለምንድን ነው? ለምን ለሩታ ያለህን ስሜት እጅግ በጣም ስለምናውቅ ወይ የውሸት ማንነትን አሳየን እንዳንል ደግሞ ከዚህ ቀደም ስታሳየን የነበረው የሚጋባ ስሜት ነው፣ የውሸት ማንነት አይደለም። ለሩታ ያለ ፍቅር ጋድ የሚወጣ ፊት ላይ የሚያሳብቅ አይኖች ላይ እጅግ በጣም በቃ የሚያስታውቅ ነበረ። አሁን ላይ ግን አይምሮ ተበርዟል። አብርሽ ካገኘኸው ስኬት ጋር አይነት ታውሯል። በቃ ምንም ልትመለከት አልቻልክም። ነገር ግን ነገሮች እየረፈዱ ነው። ይኸውልህ አላበቃም፣ ግን ነገሮች ያበቃሉ። አሁን ሩታ በመንገድ ላይ ነች ያንተ ሁኔታ ለመደምደምና ለመዝጋት። ግን ሩታ ይመስለኛል ነገ ጠዋት አብርሽ እንዳይቆጭ፣ ነገ ጠዋት አብርሽ አፉ ላይ ነው እንጂ ልቡ ላይ ትልቅ ፍቅር አለ። ስለዚህ እኔ የምችለው ልሞክር፣ ነገ ጠዋት እኔም እንዳልጸጸት ተመልሶ ሲመጣም በቃኝ ለማለት እንዲመቸኝ ብላ ነው ይሄን ያክል እያስጨረሰች ያለችው እንጂ በፍጹም በዚህ ልክ የምትለማመጥ ልጅ እንዳልሆነች ታውቃለህ። እንዲህ አብርሽ ሩታ አንተ ብትዋት ሩታ ሲንግል ሆና የምትቆይ ነው ይመስልህ? ይህን አስበህ ከሆነ ተሳስተሃል። ምክንያቱም ከዚህ ቀደም ሜንሽን ስታደርግ የነበረው ሀሳብ ግልጽ ነው። ለምን እናንተ ትልልቆች ናችሁ ምናምን እያልክ ሩታን በሆነ በእድሜ ጉዳይ ላይ ልትናገራት የፈለግከው ነገር እንዳለ ግልጽ ነው። ይኸውልህ አብርሽ የፊዚካሊ ሁኔታዋን አይተህ እንደው ከፍቅርም ጋር ስታወዳድራት ነበር እኮ። ፍቅር ገና ልጅ ነች ምናምን እኔም ልጅ ነኝ ምናምን ስል ነበረ። ሩታን ትልቅ እንደሆነች እንዲሰማት ቦዲ ሼም ስታደርጋት ነበረ። ግን ይህን ሁሉ ነገር አልፋ አሁንም ያንተን ጥፋት ሸፍና በይቅርታ ለማለፍ ለልጇ ስትል ለአንተም ስትል በቃ አንዳንድ ጊዜ ደግሞ አንዳንድ ሴቶች በጣም ያስደንቁኛል። ምን አይነት ሀሳብ አላቸው? በቃ አንዴ አምነውበት ከዛ ሰው ጋር ራቁት ከተያዩ በኋላ ከአዲስ ሰው ጋር ያን ነገር ለማድረግ እጅግ በጣም ይከብዳቸዋል። በቃ በጣም ይከብዳል እኮ አይደለ? ቤተሰቦች ለማንም እኮ ተከፍቶ የሚታይ ነገር አይደለም ይሄ ሰውነት አይደለ? በቃ ለምታፈቅሩት ለአንድ ሰው ነው ይሄ የሚፈቀደውም የሚታየውም። ነገ ጠዋት ከአንዱ ጋር ስትለያዩ ለአንዱ የሚከፈተ ምናምን አይደለም። የተከበረ ማንነት እግዚአብሔር አምላክ የከበረ ማንነት ይሰጠን። ለማንም ለሄደው ለመጣ ሁሉ ተከፍቶ የሚታይ ማንነት አይደለም። ወይ ደግሞ ልብስ እየወለቀ ለማንም አብሮ የሚተኛ እኮ አይደለም። ሩታም እያለችው ያለው በቃ የልጅ አባት ነው፣ እኔም ወደዋለሁ አፈቅረዋለሁ፣ እሱም አፉ ላይ እንጂ ልቡ ላይ ፍቅር አለ። ከፍቅርም ጋር በሆነበት ሳለ
ስለ እኔ ለፍቅር የሆነ ነገር ነግሯታል። ምናልባት ፍቅርም ደግሞ አብርሽን በቃ ልትለው የቻለችው ለምንድን ነው? አሁን እያለ ያለው ፍቅርም እኮ ትናንትና ተናግራለች። ከኔ ጋር ሆኖ እስቲ ነሩታና ብሽቃቸው ነው ሲለኝ የነበረው አለች። ስለዚህ እኔ ደግሞ ነግራችኋለሁ፣ አብርሽ ሆን ብሎ ሩታን ማየት ስለሚፈልግ ሩታን ማግኘት ስለሚፈልግ ሀሳቦችን ክሬት እያደረገ ሩታን በአንድም በተመሳሳይ መንገድ ያገኛታል። ባለፈው እንኳ ልጇን ሰርቆ ሲሄድ ሩታ በስተመጨረሻ ያኔ ዳግመኛ አይንህን ማየት አልፈልግም፣ በቃ ከዚህ በኋላ ከህይወት ወጥቻለሁ ብላ ስለሄደች ዳግመኛ የምታገኘው ስላልመሰለ ምን አደረገ? ልጁን ወሰደባት። ሩጣ መጣችለት። ሩታን በአንድም በተዘዋወሪ አገኛት። አብርሽ ደግሞ ሩታ ስትናደድ በጣም ነው የሚወዳት። መጀመሪያ ይመስለኛል በሩታ የተለከፈው ወይም ደግሞ ሩታን ፍቅር አድርጎ ፍቅርቅር ያደረጋት ስትናደድ አይቷት ነው ማለት ነው። በቃ ምክንያቱም ሁሌም እንድትናደድ የሚያደርገው አብርሽ ይሄ ንዴቷን ስለሚወደው ነው። መጀመሪያም አይምሮ ውስጥ ወይ ልብ ውስጥ የተቀመጠው ንዴቷን አይቶ ነው ይሆናል። አንዳንድ ጊዜ የምንላለን ምኑን አይተው የወደድሽው ወይ ምኑን አይተው ወደድከው ምናምን ይባላል፣ ይጠይቃል አይደለ? አብርሽም ደግሞ አይ ሩታ ስትናደድ ታምራለች ብሎ ልቡና ውስጥ አስቀምጧል ማለት ነው እንጂ ሩታን ከመሬት እየተነሳ እንድትናደድ ያደርጋት ነበር። እና ደግሞ አሁን አብርሽ ትልቁ ጥፋቱ እየማምነው ሁሌም እሱ ንጹህ እንደሆነ ነው የሚናገረው። በቃ ፍቅርም ብትሆን በድላው ነው፣ ሄርሜላም ብትሆን በድላው ነው፣ ሩታም ብትሆን በድላው ነው። እሱ አንዴም አይበድልም። በቃ ቅዱስ ነው እንዴ! ክንፍ የሌለው መልአክ ነው እኮ እሱ። በቃ ራሱን የሚያየው በእንደዛ መንገድ ነው። ይህ ደግሞ መልካም አይደለም። አብርሽ እየሳትክ ያለውም ይህንን ነው። ዛሬ ላይ ሄርሜላ ትክክለኛውን ንግግር ተናግራለች። ሲጀመር እኔ ምንም አይነት መረጃ ማየት አይጠበቅብኝም ብላለች እኮ። የምታደርገው ድርጊት በራሱ ትክክል ስለ ማንነት ይናገራል። ሲጀምር ሄርሜላ ለመቁረጥ ያሰበችው ቆይታለች እኮ። እቺ ቡዜ የምትባለች በቃ ቡዜ የምትባል የሩታን ሰላም የማትፈልግ የሩታን መሰናክል የሩታን መውደቅ የምትፈልግ ሰው እየመጣች ወደኋላ እንደ ግመል ሽንት ወደኋላ እየጎተተቻት ነው እንጂ ሄርሜላ ሩታን እንደሚያፈቅራት በሚገባ ትረድታለች። ፍቅርም እኮ ያለ ምክንያት አይደለም ወደኋላ ገሻሽ እያለች ያለችው እንዴ። አብርሽ እኮ ከፍቅር ጋር ባለበት ሳለ ለፍቅር ትክክለኛ ፍቅር ቢያሳያት እኮ ወደ ሩታ እንዲመለስም አትፈቅድለትም ነበረ። በቃ እሷም ከልጅነት ፍቅሯ ጋር ከአብርሽ ጋር ትቀጥል ነበር። ነገር ግን በሄርሜላ አቅፍ ውስጥ ሆኖ ሲቃዥም ሩታ ብሎ ነው። ሄርሜላ ሁሌ የምትባን ነው። በቃ ሁሌ እኮ ሀሳብ ይሆንባታል። በቃ ልጁን ለማየት ወደ ሩታ በሄደ ቁጥር ሰቀቀን ነው። ራሷም ተናግራለች። ሰላምን ማግኘት አልቻልኩም ብላለች። አሁን በፍቅር እቅፍ ውስጥም ሆኖ ሲቃዥ የሚናገረው በቃ የሩታን ስም ነው የሚጠራው። በቃ ስለዚህ እነዚህ ልጆች አሁን በፍጹም ሊያምኑት አይችሉም ከዚህ በኋላ። አሁን አብርሽ ብልጥ ከሆነ ሩታ የልቧን በር ሳትዘጋ፣ ምናልባት የልቧን በር ዘግቷለች ብዬ አስባለሁ። የልቧን መስኮት ሳትዘጋብህ፣ አሁን መስኮቷ ነው የሚቀርብ ብዬ ነው የማስበው። ይህንን ሳታደርግ አንተ በሚገባ ይቅርታ ጠይቀህ ከልጅ ጋር በሰላም ብታሳልፍ ይሻላል ብዬ አስባለሁ። አንተ ልጅህ እንኳን አይናፍቅም እንዴ? እኔ እኮ ግራ ገባኝ። አሁን እንዳለ ሳይህ ልጅህን እንኳን ምናልባት በጓሮ በኩል ሄደ ከሆነ እኛ እናውቅም። ምናልባት ከሚዲያ ሸሽጋችሁ ከካሜራ ጀርባ ሄዶ ጠይቆ አግኝቶት ከሆነ እኛ እናውቅም። ነገር ግን ባለፈው ሩታ ልጁን መታ ከአንተ ከወሰደች በኋላ እርግጠኛ ነኝ እንድታይ አይፈቅድልህም እንዲህ። ስለዚህ ልዑሌ እንኳን አይናፍቅህም? ከዚህ ቀደም የነበረው የሁለታችሁ ፍቅር አይናፍቅህም? እና አብርሽ ስርዓት አድርገህ ወደ ትዳርህ ብትመለስ መልካም ነው። እኔ ሄርሜላም የምነግርህ ነገር በፍጹም የምታዛልቅ አይነት ነገር አይደለችም። ለምን መሰለህ? አንተ ሁሌም ቢሆን ልብህ ከሩታ ጋር ስላለ የሆነ ቀን ትታገሳለች፣ ሁለት ትታገሳለች፣ በሶስተኛው ጊዜ በፍጹም ልጅህን እንዳታይ ብላ ትከለክልሃለች። ሄርሜላ ምን ያህል ቅናተኛ እንደሆነች ታውቃለህ። ከዛም በኋላ 3-4 ጊዜ ከሩታ ጋር ስትሳሳቅ ካየችህ እንደው ከሩታ ጋር መመለስ ፈልገህ እንኳን ላይሆን ይችላል እኮ እንደው ሰላም ፈጥራችሁ በቃ አይ ልጃችንን በሰላም መንገድ እናሳድግ ተባብላችሁ ከሩታ ጋር ስትሳሳቅ እንኳን ብታያችሁ ሄርሜላ ሁለተኛ ልጅህን እንዳታይ ብላ ታደርጋለች። ለምን? እዛ ቤት በሄድክ ቁጥር ስጋት ነው ለሷ የሚሰማት። ምክንያቱም የድሮ ፍቅር ነው ያገረሻል ብላ ታስባለች። እንዴ የልጅህን እናት ነች ሩታ እኮ። ሩታ ጋር ስትሄድ እኮ ምን እንደሚፈጠር በምንም እርግጠኛ አይደለችም ሄርሜላ። ስለዚህ አሁን አንተ ልብ ካለህ ነገሮችን ከዚህ የበለጠ ሳይባባሱ አንተም ማንነትና ራስን ሳታጣ አሁን እየሄድክበት ባለው መንገድ ሶስቱም ሴቶች ልባቸው ለአንተ ተዘግቷል። ሶስቱም ከዚህ ቀደም እንደሚለምኑ አይደለም እስቲ ትገባ። ስለዚህ አብርሽ ራስን በሚገባ ተመልከት፣ ራስን ለማሻሻል ሞክር። 10 ያባረረ አንድ አይዝም ከአንዱ ዋጋውን
እና ውድ ቤተሰቦቻችን ነገሮች ዛሬ ላይ እጅግ በጣም በአሪፍ እየሄደ ሴቶቹ የነቁ ይመስለኛል። አብርሽን ልክ እያስገቡት ይመስለኛል። አብርሽ እንዲህ ካልሆነ ይነቃል ብዬ አላስብም። ስለዚህ በዚህ መንገድ አብርሽን ለማንቃት መሞከራቸው ግልጽ ትክክለኛ ሀሳብ ነው። ሄርሜላም ከዚህ በኋላ ወደኋላ አትመለሽ እስቲ። በቃ ሄርሜላ የወሰንሽው ውሳኔ ትክክል ነው። በቃ አብርሽ በፍጹም ለአንቺ አይሆንሽም። እውነቱን ለመናገር እንደው አንቺ ጋር አንቺን መርጦ ቢመጣ እንኳን በሰላማዊ መንገድ ህይወትሽን መምራት አትችይም። ስለዚህ ሩታን ጥሎ ሄደ። በፍጹም እኔን ጥሎ ሄዳል ብለሽ እንዳታስቢ። ስለዚህ ልብሽን አሁን በታምር እንዳከፍችላቸው ለቡዜም ለዴብም መጥተው ተስፋ ቆረጥሽ፣ አብርሽ እኮ አንቺን ነው የሚወደው፣ ከአንቺ ጋር ሲሆን እኮ ነው ሰላም የሚያገኘው ምናምን ብለው ቢወተውቱሽ እንዳሰሚያቸው። ምክንያቱም አንቺ በአይንሽ የምታየው ይበልጣል ወይስ እነዚህ ሰዎች መጥተው የሚነግሩሽ ይበልጣል? አብርሽ የሚያሳይሽ ምግባር ይበልጣል ወይስ ደግሞ እነዛ ሰዎች መጥተው ለአንቺ የሚነግሩሽ? ዳኒም ቢሆን ዴቭም ቢሆን ቡዜም ብትሆን ስለ አብርሽ ከሚያሳይሽ ምግባር የተለየ ነገር አይነግሩሽም። በቃ እነሱ እንደውም በተቃራኒው አንቺን ነው የሚፈልገው፣ ከአንቺ ጋር ሲሆን ደስተኛ ነው ምናምን ብለው አንቺን ሰክሰው ወደኋላ እንድትመለሽ ነው የሚያደርጉት። ስለዚህ እዚህ ጋር እንዳታዳምጫቸው። በቃ በትክክለኛ ውሳኔሽ ዛሬ ላይ የወሳንሽ ውሳኔ ትክክል ነው። አብርሽ ለአንቺ አይሆንም። ትንሽ ዘንበል ያለበት የጎደለበት ሲመስለው ወደ አንቺ ተመልሷል። ምን ነው ከዚህ ቀደም ምንም ሳታደርጊው አይደል ጥሎሽ ሄደው? ከዚህ ቀደም ምን ነው ሄርሜላን ፈልጋለሁ ብሎ ወደ ሄርሜላ አልተመለሰም። ስለዚህ ነገ ጠዋትም ልክ አንቺ ላይ የሆነ ክፍተት ሲያገኝ ተመልሶ ወደ ሩታ እንደማይሄድ ምንም እርግጠኛ አይደለሽም። ሩታን ብትሆኚ ደግሞ በቃ የሚሰማሽን ነገር መሞከር የምትፈልጊውን መሞከር ምንድነው መሞከር ያሰብሽውን ነገር ሩታም ደግሞ ማድረግ የምትፈልጊውን ወይ ደግሞ እስከ መጨረሻው ድረስ እሞክራለሁ ብለሻል አይደለ? ስትሞክሪ የራስሽን ክብር በማያስነካ መልኩ እያደረግሽ መሞከር አለብሽ ብዬ አስባለሁ። አሁን አብርሽ እንዲሳሳት ያደረጋችሁት ዞሬ ስመለስ በፈለግኩበት ሰዓት እነዚህ ሰዎች አገኛቸዋለሁ ብሎ ስለሚያምን ነው እንጂ ጠንከር ያለ አመራር ጠንከር ያለ ሀሳብ ቢኖራችሁ አይ እኔ ዞረ ስትመጣ የምታገኘኝ እኔ ሰው አይደለሁም ክብር ያለኝ ሰው ነኝ የሚል አንድም ሴት ስላጣኩ ነው። ሄሎ ማለት ብቻ የሚጠበቅበት በቃ ሄሎ በቃ ይደውላል አይደል? አንድ ስልክ ሄሎ ብሎ ፈልግሻለሁ ካለ በስማም ተሰባብራ ነው የምትመጣው። አንዷ ሩታም ብትሆን ሄርሜላም ብትሆን ፍቅርም ብትሆን እንዴ ታዲያ አብርሽ እንዴት አይኮራ? በፈለግኳቸው ሰዓት አግኝቼ ማውራት እችላለሁ፣ ማናገር እችላለሁ። ከአንቺ ጋር ፍቅር ልጀምር ስለ ሁሉም እሺ ይሉኛል። ስለዚህ እንደፈለግኩ ነው ማድረጋቸው ብሎ ስለሚያምን እዚህ እጁ ላይ አድርጓችሁ እንደፈለገ እንዲህ ነው የሚያሽከረክራችሁ። ዛሬ ላይ ግን ይህ እንደማይሰራ እንዲገባው ማድረግ አለባችሁ። አሁን ትልቁ ዓላማው ምንድን ነው? ከሄርሜላ ጋር ተመልሶ ፍቅርና ሩታን ማናደድ ነው ደግሞ የሚሆነው። አሁን ታያላችሁ አብርሽ ትልቅ ጥረት የሚያደርገው ያው የሄርሜላን ልብ ደግሞ ታውቁታላችሁ። ሄዶ አሁን እትትትት ሲላት በረዳኝ ትለዋለች፣ ያቅፋታል። አብርሽ እንዲህ ነው በቃ። አብርሽ እኮ የሆነ ኮንፈርታቸው ነው ይመስላቸው፣ ጋቢያቸው ነው ይመስላቸው። በቃ እትትትት ሲላቸው በረዳኝ ይላሉ፣ ቅፍ ሲያደርጋቸው መውቃቸው በቃ። ከዛ ወራ ከአብርሽ ቅፍ ውስጥ መውጣት አይፈልጉም። ዛሬ ደግሞ እትዬ ማንጠግቦሽን መስሏል። ይህን ሰሞን አብርሽ እትዬ ማንጠግቦሽ በቃ ደግሞ ዛሬ ላይ ትናንትና እየተካሄደበት ላለው ነገር ሁሌ በቃ እኔ አብርሽ ይሄ ነገር እንዲያው ፈልግ ነበር። ደስ ብሎኛል። ማወቅ አለበት። ምክንያቱም ይሄ ልጅ እነሱ በተጎዱበት ጫማ ውስጥ ሆኖ ካልሞከረው በስተቀር እያደረገባቸው ያለው ነገር አይገባውም ነበር። ስለዚህ አሁን ጉዳትን በደንብ መቅመስ አለበት። ትናንትና ሰምታችሁታል። ምንም እንቅልፍ መተኛት አልቻልኩም ብሏል። በደንብ በቃ እንቅልፍ አለመተኛትህን ደግሞ ሩታ ደጋግማ እንቅልፏን ሳትተኛ ምን ያህል ጊዜ እንደጎዳት ልቦና ያውቀዋል። እዚች ጋር ደግሞ ሄርሜላን ብትሆን ተስፋ እየሰጠሃት ደጋግመህ ልትርቅ በሞከረች ሰዓት ለእኔ ያለሽ ፍቅር እቺ ብቻ ነች፣ ለእኔ ያለሽ አክብሮት እቺ ብቻ ነች፣ እኔ መታገስ አልቻልሽም ምናምን ብለህ ወደኋላ ጎትትካት። የእህትህም ደግሞ ማገዝ ነው ግራ የሚገባኝ እኮ። ቡዜም ደግሞ ትንሽ ታገሹ፣ በቃ ትንሽ ታገሹ፣ አብርሽ ለአንቺ ያለው ፍቅር ትልቅ ነው፣ ጥልቅ ነው፣ ሰምጥ ነው፣ ባህር ነው፣ ወንዝ ነው ምናምን እያለች ልጅቷን ወደኋላ ተመልሳታለች። አሁንም እባክሽ በቃ እንደው ነገሮችን ማስተካከል ባትቺ ቡዜ የምትሆኝ አትምጪ። በቃ በአብርሽ ህይወት አትግቢ አንቺ ራስሽ። ለምን አንቺ ለአብርሽ ጥሩ ያደረግሽ እየመሰለሽ የበለጠ እየጎዳሻቸው ነው። እኔ ደግሞ የቡዜን ሁኔታ ካያችሁ ልክ ሩታ ጥፋት ስታጠፋ ዘላ ትመጣለች። ይህ የሩታ ጠላት የሄርሜላ ደግሞ ወዳጅ እንደሆነች ማስመሰል ነው የምትፈልገው። እውነታው ግን አይደለም። እውነታው አይደለም። ሁላችንም የምናውቀው አይደለም። ምክንያቱም የቡዜ ተግባር የሚያሳየው ከሄርሜላ ጋር
እንዲሆን እፈልጋለሁ ብትል ራሱ። ለማንኛውም ውድ ቤተሰቦቻችን ዛሬ እነዚህ ሴቶች ያደረጉት ነገር ልብ እየገዙ ይመስለኛል። ትክክለኛውን ነገር ነው ያደረገ ያሉት። አብርሽን ለ3 አዋክበውታል፣ ለ3 ግራ አጋብተውታል። ተጨማሪ ዳኒን ይዞ እስካልመጣ ድረስ ከዚህ በኋላ 3ቱ ሴቶች ነቅተውበታል፣ ጨዋታውን ባነውበታል። ከዚህ በኋላ ወደኋላ ተመልሰው አብርሽ እግር ስር ወድቀው የሚገኙ ከሆነ እንግዲህ የእነሱ ጥፋት ነው። አሁን እየሄዱበት ያለው መንገድ ትክክል ነው። ወደኋላ እንዳትመለሱ። የእኛ ተወዳጅ ቤተሰቦች እጅግ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ሁሌም እንደምለው ላይክ ታደርጋላችሁ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ተወዳጅ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛችኋለሁ። ፍቅር ያሸንፋል። ዋላፍ ወዳችኋለሁ።